ግሸን ምን ተፈጠረ? ይህ የምትመለከቱት ግሸን ማርያም ስትመጡ ሁሌ ታቦተ ሕጉ ከመንበረ ክብሩ ወጥቶ ህዝቡ ወንድማችን ብሩክ ተቆጥቷል። ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውላል። ግሸን ገቢ በርካታ አርቲስቶችም በዚያ ተገኝተዋል። ስለ አለቃ እያሌው ይህንን እውነት ስሙ። አለቃ እያሌው አይደሉም በቅስና ማዕረጉ ነው ጳጳስ ማውገዝ እንኳን ፓትርያርክ። አለቃ እያሌው የምንወዳቸው ትናንት እንደገለጥኩት ኦርቶዶክሳዊ ፍጹም ኑፋቄ የሌለባቸው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙ ይበል። መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀው ነገር አድርጉ። ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት የዘወትር አጋርነታችሁን ያሳያችሁን ከጎናችን እንድትቆሙ ጭምር እንሻለን። በቀጥታ እንግዲህ የቪዲዮ መረጃ ማስረጃዎችን ወደ ማቅረቡ ነው የምናመራው። በመረጃዎቻችን ከምንመለከተው ጉዳዮች መካከል በግሸን ደብረ ከርቤ የተሰማ ያለውን እውነት የተሰማ ያለውን መረጃ አሳያችኋለሁ። ከዛ በፊት ግን ስለ አለቃ እያሌው አንድ ነገር እንንገራችሁ። እንግዲህ ቀሲስ ናቸው። በቅስና ማዕረግ የሚያገለግሉ ትልቅ የቤተክርስቲያን ሊቅ ናቸው። ነገር ግን ቅዱስ ፓትርያርኩን አውግዘዋል የሚል የተሳሳተ ፍጹም አስተምሮ በማምጣት የዓለም ብርሃን ኢትዮጵያ ናት ምናምን የሚል ሐሳቦችን እያነሱ አለቃ እያሌውን እንደ ትልቅ አርአያ ሲያነሱ ነበረ። ቤተክርስቲያናችን እንግዲህ አለቃ እያሌው እንደ መምህራኖቻችን ገለጻ ከሆነ ሊቃውንት ጉባኤ ሰብሳቢ የነበሩ ታላቅ ሊቅ አዋቂ፣ ነውር የሌለባቸው ኑፋቄ ያልተገኘባቸው ታላቅ መምህር ናቸው። ካህን ናቸው፣ ቀሲስ ናቸው። ነገር ግን ጳጳስን የሆነ ፓትርያርክን የማውገዝ ምንም አይነት ስልጣን የላቸውም፣ ሊያደርጉም አይችሉም። ምክንያቱም ፍትሐ ነገሥት ስለማይፈቅድ ማለት ነው። ያለ ፍትሐ ነገሥት ደግሞ የትኛውም የቤተክርስቲያን አስተዳደራዊ ነገር አይመራም። ነገር ግን አውግዘዋል ቅዱስ ፓትርያርኩን ብፁዕ ቅዱስ አቡነ ጳውሎስን። ከዛ በኋላ የመጡት ጳጳሳት ካህናት ውጉዛን ናቸው፣ ስለዚህ አያስፈልግም የሚል ፍጹም የተሳሳተ ነገር ይዘው መጥተዋልና ያ ትክክል አይደለም። ለዚህ መምህራችን እንዲህ ይሉናል። አለቃ እያሌው አይደሉም በቅስና ማዕረጉ ነው ጳጳስ ማውገዝ እንኳን ፓትርያርክ። አለቃ እያሌው የምንወዳቸው ትናንት እንደገለጥኩት ኦርቶዶክሳዊ ፍጹም ኑፋቄ የሌለባቸው አባታችን ናቸው። በረከታቸው በሁላችንም ላይ ይደርብን። ነገር ግን ፍትሐ ነገሥቱ በሚናገረው መሰረት አንድ ቄስ ጳጳስን ማውገዝ አይችልም። እንኳን አንድ ቄስ ጳጳስን ማውገዝ ይቅርና አንድ ሊቀ ጳጳስ ሌላውን ሊቀ ጳጳስ ማውገዝ አይችልም። ሊቀ ጳጳስን ስልጣኑን መያዝ የሚችለው ውሳኔ መስጠት የሚችለው ቅዱስ ሲኖዶስ ብቻ ነው። ሙሉ ስልጣን አለው። ማስጠንቀቂያ የመስጠት ከሹመት የመሻር ስልጣን ያለው ቅዱስ ሲኖዶስ ብቻ። ትልቁ ስልጣን ያለው ቅዱስ ሲኖዶስ ነው። አለቃ እያሌው አይደሉም። የአንድ ዲያቆን ስልጣን መያዝ አይችሉም። ፍትሐ ነገሥቱ አይፈቅድላቸውም፣ ስርዓቱ አይፈቅድላቸውም። እንዲህ ግን ማለት ይችላሉ። ዲያቆኑ ከስርዓት ሲወጣ፣ ቄሱ ከስርዓት ሲወጣ፣ ሊቃነ ጳጳሳቱ ከስርዓት ሲወጡ ቃለ ዓዋዲውን ጠቅሰው የቤተ ክርስቲያንን ስርዓት የሐዋርያትን ዲድስቅልያ፣ አብጥሊስ፣ ትእዛዝ ሐዋርያትን ጠቅሰው ልክ አይደለም ብለው ማሳሰብ ግን ይችላሉ። አለቃ እያሌው ግን በቅስና ማዕረግ ስለሆነ ይህን ማድረግ አይችሉም፣ ስርዓቱ አይፈቅድላቸውም። ምን እያልከኝ ነው ያለኸው ካላችሁኝ፣ አለቃ እያሌው ሊቃነ ጳጳሳትን ማውገዝ አይችሉም። የተወገዘ ጳጳስ የለም፣ ባጭሩ የተወገዘ ጳጳስ የለም። ምክንያቱም ስለማይችሉ፣ ስልጣኑ ስለማይፈቅድ፣ ስርዓቱ ስለማይፈቅድ። መጥራት ያለበት እውነት አለ። ውግዘት የሚለው ቃል ቀላል የሚባል ነገር አይደለም። ውግዘት ማስተላለፍ ደግሞ የሚችለው የቅዱስ ሲኖዶስ አባላት የሆኑት የብፁዓን አበው ሊቃነ ጳጳሳት ውሳኔና ውሳኔ ብቻ ነው። አንድ ሊቀ ጳጳስ እንኳን ማውገዝ አይችልም። ምክንያቱም ማውገዝ የሚችለው 2፣ 3 እና ከዛ በላይ መሆን እንዳለባቸው፣ የሲኖዶስ ጉባኤ መጠራት እንዳለበት፣ ብፁዓን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ መገኘት እንዳለባቸው ፍትሐ ነገሥት ያትታል፣ ይነግረናል። አንድ ጳጳስ አንድን ጳጳስ እንኳን ማውገዝ አይችልም፣ የሲኖዶስ አንድነት ስለሚያስፈልግ ማለት ነው። ይሄ ከሆነ ዘንዳ እንዴት ነው አንድ ካህን ከፍ ብሎ እንደው መነኩሴ እንኳን አይደሉም፣ ቀሲስ ናቸው።
አንድ ቄስ ከፍ ብሎ እንዴት ሊያወግዝ ይችላል? ዲያቆን እንኳን አይችልም። ግን እንደ አባትነት ስራ ሲወጣ ማረም ማስተካከል አለበት ይችላል። ውግዘት አስተላልፎ ክህነት መያዝ ግን አይችልም። ለምን? ከሱ በላይ ያለው የቅዱስ ሲኖዶስ አባላት የብፁዓን ሊቃነ ጳጳሳት ጉባኤ ስለሆነ ማለት እና በተሳሳተ አረዳድ፣ በተሳሳተ አቀባበል፣ በተሳሳተ አስተምህሮ ልክ ባልሆነ መንገድ እንደነዚህ አይነት ነገሮች ሲደረጉ ሰምተናል፣ እያየንም እንገኛለን። ስለዚህ ይሄ እልባት ሊሰጠው ይገባል ብዬ አስባለሁ። መታረም ያለበት ነገር ነው ብዬ አምናለሁ። ስለዚህ የአለቃ አያሌውም ሆነ ኢትዮጵያ የዓለም ብርሃን ናት የሚለው እሳቤና አስተሳሰብ ፍጹም ትክክል ያልሆነ አስተሳሰብ ነው። በርካታ አርቲስቶች፣ በርካታ ዩቲዩበሮች፣ በርካታ ቲክቶከሮች ወደ ግሸን ደብረ ከርቤ ሄደዋል። በግሸን ደብረ ከርቤ ምንድነው የተሰራ ያለው? ምንድነው የተፈጠረ ያለው? ምንድነው የተደረገ ያለው? በርካቶች የግሸን ፍቅር አላቸውና ወደዛ አብሮታልና እስኪ ተካተሉ። ይህ የምትመለከቱት ግሸን ማርያም ስትመጡ ሁሌ ታቦተ ሕጉ ከመንበረ ክብሩ ወጥቶ ህዝቡን የሚባርክበት ቦታ ላለፉት ብዙ ዓመታት ስንገለገልበት የነበረው ይህ አውደ ምህረት ከዚህ በኋላ አታዩትም። መስከረም ሲመጣ የሚመለከቱት ሌላ አዲስ አውደ ምህረት ይሆናል ማለት ነው። የተሻለውን ለህዝቡ የሚመጥነውን ህዝቡ እንዳለ በጠቅላላ ታቦተ ሕጓን ከአራቱም አቅጣጫ የሚመለከትበትንና የሚሳለምበትን ይህ ግዙፍ የሆነ አውደ ምህረት ሊሰራ ነው። ነገር ግን እስከዛሬ ድረስ እዚህ ቦታ መታችሁ ፎቶ የተነሳችሁ ማስታወሻ የያዛችሁ ሁላችሁ ከዚህ በኋላ ይህንን አውደ ምህረት አታዩትም። ከዚህ በኋላ 81:21 ላይ ብቻ የራሳችሁን አስተዋጽኦ በማድረግ የዚህ ታላቅ ታሪክ ባለድርሻ አካል ሁኑ። ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውላል። ግሸን ገቢ ማሰባሰቢያ ብለው 40% ብለው 40%ን ሊበሉ ይኸው የሰካራም ማት እኔ ያላልኩ ቲክቶከር አልቀረ ዩቲዩበር አልቀረ። በዚህ በቲክቶክ ፕላትፎርም በቆየሁባቸው ጊዜ እጅግ ለምትወዱኝ፣ ይህ ብቻ አይደለም ደግሞም ለምታከብሩኝ፣ ይረባል ይጠቅማል ብላችሁ ለምትከተሉኝ ባለማህተብ ነው። በዚህ ጉዳይ ላይ መልስ አለመመለስ ማለት እናንተን መናቅ ሆኖ ስለተሰማኝም ጭምር ነው ይሄንን ቪዲዮ እየሰራው ያለሁት እንጂ ለእንደነዚህ አይነት ባለጌና ከሳሽ ሰዎች መልስ የመመለስም ሞራልም ስብዕናም የለኝም። አንድ ነገር ግን ልነግራችሁ እወዳለሁ፣ እንድታምኑኝም እፈልጋለሁ። ኦርቶዶክሳውያን ወላዲተ አምላክ ምስክሬ ናት። የማምናት የምወዳት ይቺ ተራራ ምስክር ናት። የትኛውም እዚህ የመጣ አርቲስት፣ የትኛውም እዚህ የመጣ ቲክቶከር፣ የትኛውም እዚህ የመጣ አገልጋይ ከግሸን ማርያም ጋር ተደራድሮ ግሸን ማርያም ይሄን ካልከፈልሽኝ ወደ ተራራሽ አልመጣም ብሎ የመጣ ሰው አንድም ሰው የለም። ወላዲተ አምላክ ምስክር ናት። ሰማይ ስሚ፣ ምድር መስክሪ። እኔ ባሮክ ነኝ። ከማን ጋር መቆም እንዳለብኝ፣ የት መቆም እንዳለብኝ፣ እንዴት መቆም እንዳለብኝ እጅግ በጣም ጠንቅቄ ማቅሰው ነኝ። ነጠሌን አጣፍቼ በስመ አብ ወልድ መንፈስ ቅዱስ የምልበትን ኮንፊደንስ ማጣት አልፈልግም። ነገር ግን ጠላቶቻችን ሆይ ከለራችሁንና ቅርጻችሁን እየቀያየራችሁ ልታሸማቀቁንና ልታሳቁን አትመክሩ። ወደዳችሁም ጠላችሁም ግን አንድ እየመረራችሁም ቢሆን እንድትቀበሉት የምፈልገው እውነት አለ። ይቺ አይዋት በወላዲተ አምላክ ይቺ የቀለሜ መጋዘን አይደለችም። የድል ከተማችን የጌታችን መስቀል ያለ ቅድስት ንጽሕት ስፍራ እንጂ አይደለም። ከግሸን ገንዘብ ለመቀበል አይደለም። ዛሬ አርቲስቶቹ የሞቀ ቤታቸውን የሞቀ ትዳራቸውን ትተው የመጡትኝ የተደረገላቸውን ነገር ስለሚያውቁት ነው። የሚደረግላቸውን ነገር ስለሚያውቁት ነው። በዚህ ሰዓት እንዲህ የሚሳደቡ፣ የሚጽፉ፣ የሚተቹ፣ የሚነቅፉ ሰዎች እንኳን ቢኖሩ ማርያምን እንዴት ክብር እንደሚሰማን እዚህ ስፍራ ላይ በመኖራችን እኔም ማዝነው ለእናንተ ነው። ባለማዕተቦች እኔም ማዝነው ለእናንተ ነው። ከኢያማንያን ጋር ከመናፍቅ ጋር
ኮሜንት ላይ የምትሳደቡና የምትራገሙ ሰዎች ሳይገባችሁና ሳይገባችሁ ሳትረዱት ጉዳዩን የምትነቅፉ ሰዎች ለእናንተ አዝናለሁ። አይጨከንም እኮ በግሸን አይጨከንም በግሸን አይጨከንም። በዚሁ አጋጣሚ ሐሳባችሁ የሆነ ኦርቶዶክሳውያን ቅጥቅጥ አድርጋችሁ ይህንን ቪዲዮ ለብዙዎች አድርሱልኝ። ወዳችኋለሁ። እንግዲህ በርካቶች በዛ ተገኝተዋል። በርካቶች እዚያ ታድመዋል። እንግዲህ ለግሸን ደብረ ከርቤ የሚሆን ገቢ ለማሰባሰብ ወደዛ አምርተዋል። እግዚአብሔር ይከተላቸው፣ በጎውን ነገር ያሳያቸው፣ ያምጣላቸው ለማለት እወዳለሁ። ይህንን ተከትሎ ግሸን ደብረ ከርቤ ላይ አርቲስቶች እንግዲህ አንዳንድ ታውቃላችሁ፣ ያው ሁሉም ሰው እውነት ይዞ አይቆምም፣ በውሸት የሚቆሙ አይጠፉም እና አንዱ በጣም የሚያሳዝን መልኩ አርቲስቶች ከዳራፍት ቤት ተሰባስበው ግሸን ሄደዋል እያለ ሲሳለቅ ሰማ ነው። ወንድማችን ብሩኬ የመለሰው መልስ በእርግጥ አለ፣ ግን በዚህ ደረጃ የማይገባው ላይ ገብቶ የሚፈተፍቱ ቀላል አይደለም። በማያገባን እንገባለን፣ በማይመለከተን እንዘፈቅና ትክክል ያልሆነ ነገሮችን እንናገራለን። ከዳራፍት ቤት ተሰብስበው ነው የሄዱት ማለት በጣም ነው ትክክል አይደለም፣ አግባብነትም የለውም። እንዴት ደፍረው እንዳሉም አይገባኝ። በዚህ አግባብ በዚህ ልክ መስመር ተጥሶ መነገሩ ትክክል ነው ብዬ አላምንም እና እኔ እንግዲህ ደስ አላለኝም። ትክክልም ያልሆነ ነገር ደግሞ ትክክል አይደለም ብሎ መንገርም ደግሞ የአግባብ። ስለዚህ በጣም እርማት ሊሰጥበት ይገባል ብዬ አስባለሁ። አርሲን እንዘነጋለን። የአንድ ሳምንት የሚዲያ ጩኸት እያደረግን ስለሆነ እና በአርሲ ያሉትን ማን ነው ያረዳቸው የሚገኘው የገደላቸው የሚገኘው ይላል። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሐሳባችሁን በኮሜንት ግለጡልኝ። ወደ ማስረጃው እንለፍ። ያንስጎች ነው እንግዲህ ሰላማዊ ሸጎብረት የሶማሊያ በቅርብ ጊዜ በበርካታ ዘመናት ስምና ስታገኘዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። በርካታ ራሶችን ያወጣ ኖሯል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። እንግዲህ አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስፈቃድ ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም ስምና ያልተቀበለ ሙሉ ሊቀበል እናደርጋለን።
በቃ ይሄ ግድ ነው። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናት እንዲሰጠን እንለምናለን። አያል ኩፋር ወልሙተዲን እናንተ ከሃዲያንና ከዲኑ በኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፍቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትልቅ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቅታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብሎ መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ ይመልሱልናል። እናችሁን ጨፍኑ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ስልክ የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ሰመግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያሰርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይኤስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቸው አቅማቸው ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችም ማለት ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውየውም እንዲህ ብሎ መለሰልን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘና ለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘመን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኖሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል። ብፁዕ አቡነ ሉቃስ ወገን አባባሌ በገጀራ ከመሞት በስለት የሚቆራርጥህ መሳሪያህን ይዘህ ታጥቀህ ያንጀህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደኔ እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟት እንትን ይላል። ዝም ብለህ አትሞት። ተደራጅ ነው እንግዲህ ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን። የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስ መከላከል እንደሚገባ ብዙ አባታችን መልእክት አስተላልፈውልናል። ሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል። እንግዲህ መፍትሄው በእጃችን ነው። ዲያቆን ሲራክ ነው ይህን ደስ የሚያሰኝ ሀሳብ ያነሳው። በዲያቆን ሲራክ ቲዩብን ገብታችሁ ተከታተሉ። በዚህ ደረጃ ነው ተደራጅተው የመጡ ያሉት። በዚህ ደረጃ ነው ሊያጠቁን የሞከሩ ያሉት። በዚህ ደረጃ ነው ሊያጠፉን እየሄዱ ያሉት። ስለዚህ ከኛ ምን ይጠበቃል የሚለውን ለሁላችንም እንደ ቤት ስራ እንውሰድ። የሚጠበቅብንን እናውቃለን። ማድረግ ያለብን ግልጽ ነው። ስለዚህ መስራት የሚጠበቅብንን ስራ እንስራ የሚል መልእክት ለማስተላለፍ ወዳለሁ። በሌሎች የቪዲዮ መረጃ መለሳለሁ። ያሮስን ሰብስክራይብ አድርጉ፣ ያሮስን ሼር አድርጉ። ወንድማችሁ ዶን መብራቱ